የልቤ ካውያ በጣም ይቅርታ ከልብ ነው ብላለች ሀይሚዬ ማይ ስዊት። ሀይሚዬ ሚዲያው ቲቸር ሀይሚዬ ትለያለች። ግን ሰምታይምስ ሀይሚዬ ማይ ስዊት ይህን ቮይሴን ብታዳምጭ ኢትዝ ግሬት ሪሊዩን ነው። ሰምታይምስ ያው ካሜራ ፊት ኮንትሮል የሚባል ነገር አለ። አይኖ ላቭ ኢዝ የሜንታል ዲዚዝ ዊች ካኖት ሪሙቭ ኤኒ ዶክተር። ማነው ያለችው? ሸቃሊት ዘር ለገበሬ እና ውዶቼ ምርጥ ዲስከስ እናደርጋለን። ሞርዛን ፍቅረኛ ላይ የሌላችሁ ባይዘው እንደዚህ አይነት ነገር እንወዳለው ማለት ነው። እችን ሰበብ አግኝቼ ሌላው ደግሞ ውዶቼ ማሮቼ ብሩኬ የሀይሚዬ ንጉስ ምን አለ? የኔ ቆንጆ ብሩኬ ሰምታይምስ የኔ ፍቅር በልስቲ አቤት ሰው እል ነው እኮ ይሄ ልጅማ አለበት ማለት ነው። እና አንዳንዴ ሰው የሚፈልገውን በል እኛ እናውቃለን። እኛ ያፈቀርን ሰው አፈቅርሻለሁ እወድሻለሁ ስላለ ሳይሆን በተግባር ነው የምናውቀው። ብሩኬ 100% አም ሹር ዛት አይ ኩድ ዘ ወርክ ሀይሚዬን ላቭ ቱ ማች በጣም ነው የሚያፈቅራት። እንደውም ፍቅሩ ከሀይሚዬ ይበልጣል። ለምን? ስለማያወጣው ውስጧ ሙቆት ስለያዘ ነው። ግንፍል ትላንትና እኮ እኛ አርሴናልን እኛ ያሸነፍን ያክል ነው የተሰማው እንዴ። ስቴዲዮም የገባ ያክል ነው እኮ ሀ እያለን እንኳን እጁን። ስለዚህ ዛሬ ዘር ለገበሬ ጨምራለች ባይዘዌ። ሲቀጥል ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም ውዶቼ ማሮቼ ፍቅሮቼ። የሆነ ነገር እዚህ ቀልድ ምንም ሲሆን ቅር እንዳይላችሁ። ለምን ውዶቼ? አንደኛ ነገር ያላገባችሁ እንደዚሁም ፍቅረኛ የሌላችሁ እንደዚሁም ላይክ ምች መስት ሀይሚዬና ብሩኬ ብቻ የምናወራው ይሄ ነገር ስለ ብዙዎቻችን ማውራት እንችላለን። ስለዚህ አንዳንዴ ዲስከስ ላይ አፋችሁን ዝጉ፣ ወሬ አታራግቡ። ኖ ዚስ ኖ ሪስፔክት ሪሊዮን ነው የምነግራችሁ። እዚህ ጋር ስድብ አይደለም። ገባችሁ? ለምን መሰላችሁ ውዶቼ? ሀሉ ሀይሚዬና ብሩኬ ኦንሊ ዋን ፒፕልስ ሀሉ። ግን አንድ ሰው ትልቅ ሴትም ሆና ካላገባች ፍቅረኛ ካሌላት ትዳሯን እንዴት መያዝ እንዳለባት ፍቅሯን እንዴት ማንከብከብ እንዳለባት ሀይሚዬ እያስተማረች ነው። ብሩክ ደግሞ ባላቸው ወይ ፍቅረኛቸው እንደ ብሩክ ሲሆን ልጅነትም ነው። አንዳንድ አሁን ሚዲያ ላይ ሲወጣ ምንድን ነው የሚሉት? ብሩኬ ስለማያፈቅራት ነው። ላይክ ኖ ብሩኬ 100% ያፈቅራታል። ግን ይሄ ሪዝን ለምን እንደሆነ ዲስከስ ስናደርግ አንደርስታንድ እናደርጋለን። ኤቭሪባዲ ጋይስ ማለት ነው። ሪሊው ነው። እና አንዳንዴ ውዶቼ እንደዚሁም ስለ ብሩክና ስለ ሀይሚ ስቶፕ አድርጌ አሁን ሚዲያ ላይ ከስደት ላይ ሲመጡ ሞርዛን ሪያድ ሳውዲ ውስጥ ማለት ነው በጣም ልጆች ናቸው። በባህር ይመጣሉ። ገባችሁ? የክፍለ ሀገር ልጆች ናቸው። ገባችሁ? ምንም ነገር አያውቁም። ገባችሁ? በፍቅር ይዋጣሉ። ከወንዱ ሴቷ ታፈቅራለች። ስለዚህ ያች እህቴ አንድ ትዳር ፍቅረኛ ሲይዝ እንዴት መሆን አለብኝ ብላ የምታውቀው ምንድን ነው? እኛ ስናወራ ዲስከስ ስናደርግ እኛ ከእሷ ቀድመን ካፈቀርን ላይክ አንደርስታንድ ታደርጋለች። ስለዚህ አንዳንዴ እባካችሁ የብሩክ ደጋፊዎች ዛሬም ከስድብ ተቆጠቡ። እኔ ቻናል ላይ ያኔ ደስ ይላል ዲስከስ። አሁን ለምሳሌ በቃ ለፍቅር መንበርከክ አለባት ሀይሚዬ፣ ምን ችግር አለው? ኦፍኮርስ ታፈቅረዋለች፣ መንበርከክ አለባት። ግን ትዕግስትና መሰረት ደግሞ ሜዲያ ላይ አላፈቅራችሁም ሰር ካሜራ ፊት እንዳትንበረከኩ። ማን ያለው? ዘር ለገበሬ። ሀይሚዬ በሁለተኛ ቪዲዮ ከካሜራ ውጭ ትንበርከክ፣ እንደፈለገች ትሁን፣ ውስጥ እግሩን ትሳም ከካሜራ ውጭ፣ ካሜራ ላይ ግን እንዳታደርግ። ይሄ ማለት ዲስከስ ነው ውዶቼ። ለምን እዚህ ጋር የተያያዘ ነገር የለም። ያው አንደርስታንድ። እና ትዳራችን ፍቅራችንን ነው ማንከብከብ ያለብን። ከዛም በኋላ ስቴፕ ባይ ስቴፕ ወደ ፍቅር ይሄዳል። ገባችሁ? እዚህ ጋር ስለነ ብሩክና ስለ ሀይሚ አይደለም ማውራው። ዘር ለገበሬ ኤቭሪዴይ ከማየው ነገር አንዳንድ ነገር እኔ ዩቲዩብ ላይ እንትን ሳልል ብዙ ሰርች እያልኩ እንደሚጠቅመኝን እንትንን ነበር። ሪያሊቲውን ነው የምነግራችሁ። አታ እንግሊዘኛ እንደዚህ ማውራው ሰርች በመዳም ዋይፋይ በፊት አደረግ ነበር። ዛሬ አይደለም በፊት ዝም ብዬ ውሸቱን ማለት ነው። እና እውቀትም ባይኖረኝ ማለት ነው። እና ምንድነው አንድ ነገር ከማየት መልካም ነገር እንትን ከማለት ብዙ ነገርን ከማየት እንማራለን። አንድ እህቴ አሁን ከኔ የተሻለ ንግግር ብትናገር መች ላዚም ስለ ብሩክና ስለ ሀይሚ እኔ ሰምታይምስ ሀቢባ ቤት 2 ሰዓት የምቀመጥበት ታይም ነበር። የዛሬ አመት ነው አይ ቲንክ እንደዛ ማለት ነው። እና ሰምታይምስ መልካም ነገር ሰው ሲያወራ ከሀይሚዬና ከብሩኬ ውጭ ይጠቅማል ብዬ ነው እዚህ ጋር ማውራው ማለት ነው። እውቀቱ ኖሮኝ አይደለም፣ ግን ዲስከስ የሚባል ነገር አለ ውዶቼ ማለት ነው።
እና ወሬ አታናፍሱ ምናምን አይባልም። ለምን መሰላችሁ ውዶቼ? እዚህ ጋር ሚዲያ ላይ የወጣ ነገር ነው። ገባችሁ? እኔ አሁን ለምሳሌ ፌመስ ሆኜ በካሜራ መውጣ የምትጠይቁኝን ጥያቄ መስት አም አንሰርስ ኤቭሪባዲ ጋይስ አም አስክ ሚ መስት አንሰር። ገባችሁ? ከካሜራ ጀርባ ግን እንደዚህ ስንገባ ማንነታችንን አድራሻችንን ማንናገርበት ሪዝን ሊኖር ይችላል። ግን ፌመስ ሆነው የሚጠየቁት ጥያቄ አሁን ብዙዎቹ የማይረዱ ነገር አለ። ምንድን ነው የሚሉት? ብሩክ ሀይሚ አያፈቅራትም። ከሀይሚ ብሩክ ሞርዛን ያፈቅራታል። አፍቅሮ ያየ አንደርስታንድ ያደርጋል። ሀይሚዬ ብሩክ ቢያመነጫጭቃት ምንም አይመስላትም። እናንተ ግን ትሳቃቸዋል። ስለዚህ የተሳቀቃችሁ ፍቅረኛ የሌላችሁ ነገ ፍቅር ማለት ላቭ ኢዝ ኤ ሜንታል ዲዚዝ ዊች ካኖት ሪሙቭ ኤኒ ዶክተርስ። እንግሊዝኛውን አስተካክሉት። ፍቅር ማለት የጭንቅላት በሽታ ነው። በማንኛውም ዶክተር ሊወገድ አይችልም። ማን ያለችው? ሸቃሊት ከመዳም ኩሽና። እንደምን ነው ደሞዝ እንኳን አልደረሰ ገና ሳምንቴ ነው። ሞቅ አለኝ እና ውዶቼ ማለት ነው እንቅር እንዳይላችሁ የምወዳችሁ። ሌሎቻችሁ ደግሞ ብዙዎቻችሁ ማለት ነው ኮሜንታችሁ አቤት እንዴት ደስ እንደሚለኝ ወላሂ ነው የምላችሁ። ኮሜንቱ በቃ የሆነ ራሴ ቢዚ ይሆናል መቼ ኮሜንቱን አይቼ እና አይም ሀፒ። ኮሜንታችሁ በጣም ደስ እያለኝ ነው። ኮንቲኒው ማስተካክለውን ነገር አስተካክላለሁ። እንደዚህ በጸባይ በትትና እንግባባለን። እዚህ ጋር አሁን ለምሳሌ ብሩኬ እንደዚህ ብሩኬ ያዳምጣል፣ ሀይሚዬ ታዳምጣለች። አያም ሹር ነው የምላችሁ። እኔ እንደነገርኳችሁ ሜንሽን ነው የሚባለው እንደዛ ነው። ከድሮም አድርገው ገና ጀማሪ ሆኜ ሌላ ዜጋም ነግሮኝ እንደዚሁም ደግሞ አቦጊዳ ላይክ እንደዛ ነው ማድረግ ነው። ያዳምጣሉ። ብሩክና ሀይሚን ነው ሁሌ እንትን የምለው ማለት ነው። እና ውይይት ይጠቅማል ውዶቼ። ሌላው ደግሞ ብሩክና ሀይሚ ኦንሊ ሁለት ሰዎች ናቸው እኮ። ብዙ ስደት ላይ ያሉ እህቶቼ ወንዱ ሳይሆን ተው፣ ስለ ብሩክና ስለ ሀይሚ አይደለም እያወራ ያሉት። የቡታጅራ ሰው ጀግኖች ናቸው፣ እኔ መሰክርላቸዋለሁ። ስደት ላይ ግን የእኛ ዘመዶች እህቶቻችን ስደት ላይ ምን እያደረጉ ነው? ፍቅር እነሱ ጋር ነው ኦቨር እየሆነ የሆኑት። ከፍቅራቸውም ሳይሆኑ ከብራቸውም ሳይሆኑ ገባችሁ? ለምን ዲስከስ የለም፣ ውይይት የለም፣ መተቻቸት ነው ያለው ሚዲያ ላይ። እና አንዳንዴ እንደዚህ ስናወራ ውዶቼ፣ አንደኛ ዘር ለገበሬም ስለሚጠቅመኝ ማውራውን ሁሉ ስለማልተገብር ዲስከስ እንዳትናደዱ እሺ ውዶቼ። ሀይሚዬ ጀግና ናት ሲያቂ ማለት ነው። ግን ሀይሚዬ ለሚቀጥለው በካሜራ ፊት ያኔ ለአንቺ ምንም አይመስልሽም። ጋሽዬ ሲያይ ቤተሰብ ሲያይ እንደዚሁም ደግሞ ፍቅረኛ የሌላቸው ነገ ፍቅረኛቸው ሲያኮርፍ እግሩን ተንበርክኮ መሳም የለባቸውም። ፍቅር ነው፣ ራሳቸውን ኮንትሮል ማድረግ አለባቸው። ካሜራ ፊት ከካሜራ ጀርባ እንደፈለጉ ውስጥ እግር ይሳሙ። ገባችሁ? ካሜራ ፊት ግን ኖ። ይሄ ለራሴ ማለት ነው። አንድ እህቴ ደግሞ ችግር የለም ካለች ኢት ኢዝ ጉድ። እና አንዳንዴ ውዶቼ መቀየም አይኖር። እኔና እናንተ እኔ ማለት የብሩክም የሀይሚዬም ነን። ገባችሁ? እዚህ ጋር ሀይሚዬ ጋርም ጥፋት ካለ እየተናገርኩ ነው። ሌላው ደግሞ ብሩኬ ምንድን ነው? አይናፋር ነው። ለምሳሌ ብሩኬ አፈቅርሻለሁ ከሚለው በላይ በተግባር እያየን ነው ያለሷ እንደማይሆን ሁሉ ነገር። ግን ያችን ቃል ማይናገረው አንዳንዴ አይናፋርነት አለበት። ሌላው ደግሞ ምንድነው? ሼም ነገር የሆነ እንደ ሪሊውን ነው የምነግራችሁ። ሌላው ደግሞ ምንድን ነው? በቃ ያኔ የሆነ እስቲ ዘረገበሬ እንዲህ ማለት እንዲህ አይደለም የሆነ ያን ነገር በቃ ድርቅ ማለት። አሁን የብዙዎቹ ጥያቄዎችን ቀላል ነው፣ እኛ ይገባናል። እኛ ያፈቀርን እናውቃለን፣ ያላፈቀሩ ደግሞ ግራ ነው የሚገባቸው። ለነሱ እንደዚህ ብሎ መናገር እና አንዳንድ እህቶች ደግሞ እንደዚህ አይነት ነገሮች አታብራሪ አትበሉኝ። እንደነገርኳችሁ እዚህ ጋር ዘር ለገበሬ ስለ ሀይሚና ብሩኬ ምሳሌ ብሰጥ ስለ ብዙ እህቶቻችን ነው። ለምን እኔ ሪሊውን ነው እኔ ምኞቴ በፊት እንደ ሀቢባ ዩቲዩብ ላይ ብሰራ። አንድ ጓደኛ ያለች በውስጥ ረቢ ነው ምላችሁ። በቃ ለምን እኔ ሚዲያ አይደለም እኔ ሚዲያ ሳይሆን ከሚዲያ ውጭ ስንት እህቶቼ በምክር የማይመለሱ ሌላው ደግሞ የማያውቁ ምንም ነገር የማያውቁ ማለት ነው። እነሱን እንዴት ነው መምከር ያለብን? አታ ትልቅ ሰው ሆነን ራሱ ትዳር ስኒ ስለ ትዳር እንዴት ነው የሚቆዩ 6 ዓመት 7 ዓመት? ምንድን ነው ምክንያቱ? እንዴት ከየት ይታወቃል? እንደዚህ ካልተወያየን። ስለዚህ አንዳንዴ ውዶቼ ሀይሚዬና ብሩክን እንኳን እንደኔ ዲስከስ ተደርጎ የሚጠቅም ከነሱ አልፎ ለእህቶቼና ለራሴ የሚጠቅመኝ ቀርቶ በሬ ወለደ ብሩክ እንደዚህ ገባ እንዲወጣ ለሚሉት ሴንሲብል ነው። ለምን
ብሩክና ሀይሚን ያገናኛቸው አንድ አላህ ሱብሃነሁ ወተዓላ ነው። ፈጣሪ ያጣመረውን ማንም አይለየውም። ግን አንድ እህቴ ትዕግስት መሰረት ፈለቀች፣ ሁላችሁም ማድረግ ያለብንን ነገር ትልቁ ነገር ፍቅራችንን በሚዲያ ላይ ኮንትሮል። ወይኔ ጉዴ! እና ይቅርታሽ ውዶቼ በዛባችሁ እና ያው የሚጠቅም ነው ለሁላችንም። መውርዛን ስደት ላይ ያለን የመዳም ቅመሞች ፍቅረኛ እኔ በጣም ነው እንደዚህ አይነት ውይይትማ ጊዜ ኖሮኝ እንደው በውስጥ ራሱ ለእህቶች እንትን ላይ ያሉት ለምን እኔ በጣም ነው እህቶች የሚያሳዝኑኝ። አብሶ ሳውዲ ውስጥ ያሉት ሪሊውን የቡታጅራ ሰው እኔ ከቡታጅራ ሰው ጋር ነኝ ያለሁት። የወር ደመወዛቸውን እንኳን አይቀበሉም። እኔ ማውቃቸው ስለሌላው አይመለከተኝም። እኔ ማውቃቸው ማለት ነው የሴቶቹን የወር ደመወዝ እንኳን አይቀበሉም። እኔ በጣም ነው ምቀናባቸው። ሪሊውን ነው የምላችሁ። አንዳንድ እህቶቼ ደግሞ ፍቅር ምን እንደሆነ ሳያውቁ ስምጥ ብለው ገብተው ጉድ ነው የሚሆኑት። ያ ነገር ምንድነው? ዲስከስ የለም፣ ውይይት የለም። እና ለዛ ነው ለማንኛውም ሀይሚዬና ብሩኬ ሁሌም እንወዳቸዋለን፣ እናከብራቸዋለን። እኔማ አላህ ከፈቀደ ሚዲያ ላይ ካለን እስከዛ የዛሬ ዓመት ገስት ሲገባ ብሩክን ብዙዎች ነገሮችም ሀይሚዬንም እንድወያይ ነው ፈልገው ማለት ነው። ሪሊውን ነው የምላችሁ ከመዳም ኩሽና እና ውዶቼ እንዳትቀየሙ። ሌላው ደግሞ ብሩክና ሀይሚዬ እንወዳቸዋለን፣ እናከብራቸዋለን። አላህ መጨረሻችሁን ያሳምር፣ ፍቅራችሁን ይባርክላችሁ፣ ወልዳችሁ ከብራችሁ እዚሁ ሚዲያ ላይ እንድናወራ ያድርገን። ሁሌም እንወዳችኋለን። እንደዚሁም ደግሞ በቃ ዲስከስ እንደዚህ እናደርጋለን። ርዕሱን ውዶቼ እኔ ላይ ኮሜንት ሲጻፍ ነው የጻፍኩት እላችኋለሁ። ምንም ይህን ያክል የሚያስከፋ ነገር ከተናገርኩ በድጋሚ አፉ በሉኝ። የምወዳችሁ ሀይሚዬና ብሩኬ አንድ ናቸው። ግን ሀይሚና ብሩክን ብቻ ሳይሆን እኔ ለብዙ ሴትና ወንድ ነው እያወራ ያለሁት፣ ለእኔም ጭምር የሚጠቅም። እንደዚሁም ደግሞ ለምታዳምጡኝ እህቶቼ ትልቅ ክብር አለኝ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ እያደረጋችሁ ለምታስደስቱኝ መግቢያው ላይ እንኳን አይመጣልኝም። ሰብስክራይብ ላይክ አድርጋችሁ ጀምሩ ሲሉ ይቅርታ አስባችሁ በራሳችሁ ጊዜ ሰብስክራይብ ላይክ ለምታደርጉኝ ለምታስደስቱኝ አላህ ያስደስታችሁ። ዛሬ ጁማ ነው። ለብሩክና ለሀይሜ ዱዓ እናደርጋለን። እንደዚሁም ለሁላችንም በዱዓ እንተዋወሳለን። ውዶቼ በድጋሜ ካስቀየምኳችሁ አፉ በሉኝ። ያው ማስቀየም አይደለም፣ ኦንሊ ዲስከስ ነው። ብሩክና ሀይሜዬን እንደዚህ ዲስከስ እናድርግ። ሁሌም እንወዳቸዋለን እኮ ሪሊውን ገባችሁ? እና በሌላ አትውሰዱት ማለት ነው። እንደዚሁም እንግዲህ ይሄን ይመስላል። አበዛውባችሁ። አላህ ባላችሁበት ይጠብቃችሁ። ሁሌም ውድድ ክብር ነው ማድረጋችሁ። አከብራችኋለሁ። ኮሜንት ለምጽፉልኝ ሞርዛን ቴንኪው ብያለሁ። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ።